ሰላም ሰላም ተወዳጆች እንደምን አላችሁ? የጌታ የኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። መምህር ጌታቸው በምኩራብ ሾው ተገኝቶ ከምኩራብ ሾው ጋር ያደረገውን ቃለ ምልልስ እስቲ እንስማና እንመለስ። ክብር ለእግዚአብሔር ለአምላካችን ይሁን። ተከታተሉ፣ ተባረኩ። ግን ከዚህ ልጀምር። ተሐድሶ ምን ማለት ነው? በራሱ ተሐድሶ ማለት ምን ማለት ነው? ጥሬ ትርጉሙ ሶስት እድል ነው ያላት ቤተክርስቲያን። መታደስ፣ ከእግዚአብሔር ጋር መስማማት፣ መከፈል። የሚቀርቡና አባቶች ነው ያጨዋውት። ይህን ስናጨዋውት አንዳንዶቹ ልክ ናችሁ፣ ግን ይሄ ለማንም አይነገርም ነው ያሉ። የመዳን እውነትም ማለት ነው። አዎ ጉዳዩ ላይ ደረሰ። እንድንባረር እንድንወጣ በከፍተኛ ግፊት በከፍተኛ ድብደባ ብዙ ጊዜ ነው። አንድ ጊዜ ብቻ አይደለም የተደበደብ ነው። አንድ ጊዜ ብቻ አይደለም የተሰደድ ነው። አንድ ጊዜ ብቻ አይደለም የታሰር ነው። አየ ውስጥ ሆናችሁ ለምን አታገለግሉ? ብዙ ጥያቄዎች ይጠየቃሉ። ሰው እየሞተ አለቀ። ሰው አካሉ እየጎደለ አለቀ። 4 5 ጉባኤ ላይ የተቀመጠ ህዝብ እኮ በድንጋይ ተወግሯል። ደወል እየተደወለ ህዝብ እየመጣ ከጠጅ ቤት ከመጠጥ ቤት ኦርቶዶክሳዊ ነኝ መጥተውም ለስተት አስተምሮ ተብሎ በፕሮቴስታንቱ በሚሆኑበት ጤናማ የሚባሉት ጋር ሲሄዱት ሲቀላቀሉ አይታይም። ስተት ተብሎ የሚባሉት ጋር በጣም ለዛ ይዳረጋል። መሰባሰብ የጀመርነው እኮ እነዚህ 8 ምናምን ዓመታት ነው የጀመረው። ለምንድን ነው ያገለገልናቸው ሰዎች መሰባሰብ ስላልቻሉ በህይወት ማደግ አልቻሉ። ለምንድን ነው ይሄንን ማለት? አንደኛ ቤተሰቦቻችን እዚያ ናቸው ያሉት። ሁለተኛ ክርስቶስ የሞተለት ህዝብ ነው። እሺ፣ እግዚአብሔር አምላካችን የተባረከና የተመሰገነ ይሁን። መምህር ጌታቸው ምትኩ ከኦርቶዶክስ ቤተክርስቲያን ከወጣበት ጊዜ ጀምሮ በታማኝነት በንጽህና እግዚአብሔርን በመፍራት የሚያገለግል ታማኝ የተሐድሶ አገልጋይ ነው። ከሳቴ ብርሃን ሐዋርያዊ ተሐድሶ አገልግሎት ውስጥ በመሪነት ነው ያለውና በእውነት በብዙ ዋጋ መክፈል የትም ሳይሄድ የትም ሳይገባ ዋጋ እየከፈለ እየተደበደበ እየተገፋ አሁን ድረስ እያገለገለ ያለ ታማኝ አገልጋይ ነው። አይ ቲንክ የተረዳ ነው አልመሰለኝም እንጂ በጣም እንደገናም ደግሞ ቤተ ክርስቲያኒቱን በደንብ ከአመሰራረቷ ጀምሮ እስካሁን ድረስ ያላትን አቋም የሚያውቅ ሰው ነው። በእውቀት የሚሰራ ነው እና የትጋ ትክክለኛ መሰረት እንዳላት እንደገና ደግሞ የትጋ ታሪኳ እንደተዛባ የታሪክ ተፋልሶ እንዳደረገች የትጋ እንደሳተች ምን ብትሆን ወደ ክርስቶስ ቤተክርስቲያን ልትመለስ እንደምትችል ደረጃ በደረጃ ማስረዳት የሚችል በእውቀት የተነሳ አገልጋይ ነው እና እኔ የምለው ምንድነው ብትረዱት፣ በእውነት ብታግዙት፣ እንዲህ ነው እንዲያ ነው ከማለት ይልቅ ብታግዙት ብትረዱት፣ ምን እንርዳ ምን እናድርግልህ ብትሉት ጉልበት ብትሆኑት ብዙ ሊሰራ የሚችል ሰው ነው። ሊዘረጋ የሚችል ሰው ነው። ግን የአማኝ ወንጌላዊ ቤተክርስቲያን ከጌታ ይባርክ ባለፈ የምናደርገው ምንም ነገር የለም እና ያሳዝነኛል። በቃ እንትነን የተሸበብነን እጃችን የተያዘ ነው እና እንዲህ ከሚሰሩ ሰዎች ጋራ እጅ ለእጅ በመያያዝ ምን እናድርግ ብንል እኮ የእግዚአብሔርን መንግስት ወደፊት እናስኬዳለን። ዘይት ለሚሸጡና እራፊ ለሚሸጡ ብዙ ብር እናፈስ የለም እንዴ? እንደዚህ የወንጌልን ስራ የሚሰሩ ሰዎች ሲነሱ ደግሞ ለምንድን ነው ማንተባበረው የሚል አቋም አለኝ። ቢሮአቸው ድረስ ሄዳችሁ ብታግዟቸው ብትረዷቸው ብዬ ማሳሰብ ፈልጋለሁ። ክብር ለእግዚአብሔር ይሁን። ሌላው ልናገር የምፈልገው ቤተ ክርስቲያኒቱ ፈቃደኛ ብትሆን አክዬ ከመምህር ጌታቸው ጋር ማጠናከሪያ ሐሳብ መናገር ፈልጋለሁና ቤተ ክርስቲያኒቱ ፈቃደኛ ብትሆን የማንም ጣልቃ ገብነት ሳያስፈልጋት የማንም እጅ ከጀርባዋ ሳይኖር በራሷ ትምህርት ራሷን ማደስ ትችላለች። በራሷ ትምህርት አልኳችሁ እኮ በራሷ ትምህርት ራሷን ታድሳለች። የማንም ጣልቃ ገብነት አያስፈልጋትም። የፕሮቴስታንት ጣልቃ ገብነት፣ የፈረንጅ ሚሽነሪዎች ጣልቃ ገብነት አያስፈልጋትም። እሷ እንደውም ሐዋርያዊት ናት፣ ጀማሪ ናት። ለዚህ ምድር የመጀመሪያውን ወንጌል እስካሁን ድረስ እንኳን ክርስቲያን ተብላ ራሷን ጠብቃ መኖሯ ያስደንቃል። አሁን እኮ የፕሮቴስታንቱ እየተፍረከረከ አይደለም እንዴ? 100 ዓመት በማይሞላ ታሪክ ውስጥ
እየተፍረከረከ አይደል እንዲህ ያለው እና ፈቃደኛ መሆንን ነው ያልፈለገችው። ያም ደግሞ ጥቅም አደር አገልጋዮች በቤቷ ስለተሾሙ ተሐድሶ ቢደረግ ቦታ አይኖረንም የሚል ፍርሃት ስላላቸው እንጂ ሰው ተሐድሶ ያደርጋል። በግል ሕይወቱ እንኳን ሰው ተሐድሶ ያደርግ የለም እንዴ? ቤቱን ያድሳል እኮ። ቤት ያረጃል፣ ሕይወት ያረጃል፣ ሕይወቱን ያድሳል፣ ቤቱን ያድሳል። እቺ ቤተ ክርስቲያን ምን አለ ፈቃደኛ ብትሆን፣ ምኔ ነው መታደስ ያለበት ብላ መታደስ አይገባትም ጽኔት ናት ርቴት ናት ከማለት ይልቅ ምኔ ነው መታደስ ያለበት ብላ ብትጠይቅ እኮ በገዛ ትምህርቶቿ ራሷን አድሳ ልትገኝ ትችላለች። ስለዚህ እኛ ያልነው ይሄንን ነው። ኤልያስ እንደው ከእግዚአብሔር ቃል እንኳን አስረጅ እናንሳ ብል ኤልያስ ፈርሶ የነበረውን የእግዚአብሔርን መሠዊያ አበጀ ይላል። ፈርሶ የነበረውን የእግዚአብሔርን መሠዊያ ያበጀው እኮ ከዚህ በፊት ያ መሠዊያ ትክክለኛ መሠዊያ እንደሆነ ስለተገነዘበ ነው። ማበጀት ደግሞ ስለሚችል ነው። የተስፋ ቃል ደርሶታል። እንደገና ደግሞ ያውቀዋል። አሁን እንዴት እንደፈረሰ ከዚህ በፊት መሠዊያው ምን ያደርግ እንደነበረ ያውቅ ስለነበረ በአግባቡ አበጀና ወደ እግዚአብሔር በጸለየ ጊዜ እኮ ነው የኤልያስን መስዋዕት እግዚአብሔር የተቀበለው ማለት ነው። መሠዊያው ባይበጅ እሳቱ መጥቶ መስዋዕቱን፣ እንጨቱን፣ ውሃውን፣ አፈሩን መላስ ይችላል? አይችልም እኮ። ስለተበጀ እኮ ነው። እና ስለሚያውቀው ነው። ማበጀት ስለቻለ ነው ያበጀው። ስለዚህ እኛም ማበጀት እንችላለን። የት ጋር እንደፈረሰ እናውቃለን። የቤተ ክርስቲያን ትምህርት አለን። የትምህርት ተሐድሶ እናድርግ ብንል እናደርጋለን። የትምህርት ተሐድሶ፣ የአስተዳደር ተሐድሶ እናደርጋለን። ጥርት ኩልል ያለውን ትምህርቷን ልናወጣ እንችላለን። እግዚአብሔር የተመሰገነ ይሁን። ጤናማ ትምህርቷን እንደው የተወላገደችበትን ወይም ደግሞ የሳተችበትን ተንሸራታ የወደቀችበትን ብቻ ሳይሆን ጤናማ የሆነ ትምህርቷን፣ ሌላው ቀርቶ ለወንጌላውያን አብያተ ክርስቲያናት በብዙ ይጠቅማል የሚባሉ ትምህርቶቿን አውጥተን ማሳየት እንችላለን። እግዚአብሔር የተመሰገነ ይሁን ለዘላለም። እንደገና ደግሞ አድሱ ብንባል እናድሳለን። ጎን ለጎን ተቀምጠን በቃ ፈቃደኛ ቢሆኑ እየተነጋገርን ከእነርሱ ጋር ከሲኖዶሱም ሆነ ከሊቃውንት ጉባኤው ጋር እየተነጋገርን ማደስ እንችላለን። ነገር ግን ካህናቶቻችን ከጳጳሳቱ ጀምሮ ዘራፍ ባዮች ናቸው። እንዴት በወኔ በቃ የ3000 ዓመት ታሪክ ያላት እንዲህ የሆነ ጽኔት ርቴት በእንትን እኮ በትምክት እኮ የሚሆን ነገር የለም። እና ይህንን ልናደርግ ወዳጆቼ እንችላለን። የትምህርት ተሐድሶ ቢሆን፣ የአስተዳደር ተሐድሶ ቢሆን፣ ሌላም ተሐድሶ መረጃ አለን፣ ትምህርቱ አለን፣ እውቀቱ አለን። የት ጋር እንደሳተች በታሪክ ደረጃ እናውቃለን፣ በአስተምህሮ ደረጃ እናውቃለን። በደንብ ከስር ከመሰረቷ ከእምነት መግለጫዎቿ ጀምሮ ጤናማ ትምህርቷ ምን እንደሚመስሉ በትምህርተ ሥላሴ ላይ ያላት አቋም ምን እንደሆነ ደረጃ በደረጃ ማስቀመጥ እንችላለን። ሃይማኖት እኮ የምትለው እሷ በአብ የተጀመረ ወደ ወልድ የደረሰ በመንፈስ ቅዱስ የተፈጸመ የምትል ቤተ ክርስቲያን ናት። ሃይማኖት ከሥላሴ ወጥቷ ለሌላ አትሰጥም ብላ የምትናገር ናት። ድጓ፣ የፋሲካ ድጓ ላይ አለ። ስለዚህ ትምህርቷ ትምህርተ ሥላሴ ነው እንጂ ሌላ አይደለም። እግዚአብሔር የተመሰገነ ይሁን። አለቃ መሰረትም በስመ ጽድቅ ብሔራዊ መጽሐፋቸው ላይ ሃይማኖት በአብ የተጀመረ ወደ ወልድ የደረሰ በመንፈስ ቅዱስ የተፈጸመ ብለዋል። ሃይማኖት ስለዚህ ከሥላሴ ወጥቶ ለሌላ አይሰጥም ብለዋል። ዛሬ ግን ሁሉንም ሃይማኖት ብላ ይዛለች ኦርቶዶክስ ቤተ ክርስቲያን። ይሄ ነው ችግሩ። እና ይህንን ልናገር ብዬ ነው የቀረብኩት ዛሬ። እና ተሐድሶ ማድረግ ይቻላል። እግዚአብሔር የተመሰገነ ይሁን።